ያስልን ተከታታዮቻችን የንብረቶች ዋጋ ማሽቆልቆልና የምግብ ነክ ሸቀጦች ዋጋ ንረት ተቃርኖ የነገሰበት የሀገራችን ገበያ በሚል ሪፖርተር መረጃ አጋርቷል። ይህንን ለእናንተ እናቀርብላችኋለን። በኢትዮጵያ ገበያ ውስጥ ያልተቋረጠ የዋጋ እድገት እያሳዩ ሲጓዙ ከነበሩት ንብረቶች ውስጥ ተሽከርካሪዎች፣ የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንፃዎች በዋናነት ይጠቀሳሉ። የመሬት ዋጋም እንዲሁ ከዓመት ዓመት ዋጋው ሲጨምር እንጂ ሲቀንስ አይታይም። በቅርቡ የተካሄዱ በተጨባጭ ይህንኑ እውነት ያሳያሉ። ከዚህ በኋላ የሚሆነውን ማወቅ ባይቻልም መንግስት በሚያካሄዳቸው የሊዝ ጨረታዎች ሲሳተፉ የነበሩ ተጫራቾች የሚሰጡት ዋጋ በየጊዜው ጭማሪ የሚታይባቸው እንደነበሩም እናስታውሳለን። እነዚህ ንብረቶች ከዛሬ ዋጋቸው የነገው ይበልጣል። እንዲህ ያሉ ንብረቶች ዋጋቸው እየጨመረ እንጂ ቀንሰው የተሸጡበት ጊዜ ስላልነበረ ሰዎች ገንዘባቸውን በእነዚህ ንብረቶች ላይ ማዋልን ይመርጣሉ። የእነዚህ ንብረቶች የቀደመ ዋጋና አሁን እየተሸጡበት ያለው ዋጋ ምን ያህል ኢኮኖሚያዊ ነው የሚለው ጥያቄ አከራካሪ ቢሆንም ሁሉም የወደፊት ዋጋ እየጨመረ ሲሄድ ስለቆየ ባለ ንብረቶች ገንዘባቸውን እነዚህ ንብረቶች ላይ ማዋል አዋጭ ነው በሚል አመለካከት እንዲይዙ ማድረጉ አይካድም። ቤትና መኪና ዋጋው አይቀንስም ከሚለው እሳቤ በመነሳት እየገዙ ወራት ጠብቀው በመቶ ሺዎችና በሚሊዮኖች አትርፈው የሚሸጡ ሁሉ እንዲበራከቱ አድርጓል። በጣም የሚገርመው ደግሞ ከሌላው ዓለም በተለየ ሁኔታ ኢትዮጵያ ውስጥ አሮጌ ተሽከርካሪዎች እርጅና የተጫናቸውን ቢሆን ቆይተው ሲሸጡ ትርፍ የሚታፈስባቸው መሆኑ ነው። ከዛሬ 7 እና 8 ዓመታት በፊት በ500 ሺህ ብር የተገዙ ተሽከርካሪዎች 7 እና 8 ዓመታት አገልግለው በ3 እና በ4 እጥፍ ጭማሪ ይሸጣሉ። በ500 ሺህ ብር የተገዛ ተሽከርካሪ ለዓመታት አገልግሎት ከሰጠ በኋላ ከተገዛበት ዋጋ በእጅጉ ጨምሮ 2 ሚሊዮን ብር የሚሸጥበት የገበያ አውድ ማስገረሙ አይቀርም። በእርግጥ የውጭ ምንዛሪ ዋጋ መጨመር እንዲህ ያለውን ሁኔታ ሊፈጥር ቢችልም ንብረቶቹ በ3 እና 4 እጥፍ በሆነ ዋጋ ጭማሪ ለመሸጣቸው ምክንያት ባለመሆኑ የዚህ አይነቱ ምክንያት የለሽ ዋጋ አግባብ ይሆናል ተብሎ አይታሰብም። የተለያዩ ንብረቶችን በተመለከተ በሂሳብ መዝገብ ባለው ተቋማት ላይ አጠቃላይ ሀብታቸውን ሲያሰሉ ባላቸው ንብረቶች ላይ በየዓመቱ የእርጅና ቅናሽን ታሳቢ በማድረግ በሂሳባቸው ላይ ይይዛሉ። ይህም አንድ ንብረት እስከ ወዲያኛው የቀደመ ዋጋውን ይዞ እንደማይቀጥል የሚያሳይ ተቀባይነት ያለው አሰራር ነው። ይህ ሁኔታ በእኛ ሀገር ገበያ ውስጥ በተጨባጭ ሲሰራ አይታይም። በተለይም በተሽከርካሪዎች ግብይት ላይ ይህ የእርጅና ቅናሽ ቀመርና ስሌት አይሰራም። በሌላ በኩል ደግሞ በተለያዩ ተቋማት ውስጥ ተሽከርካሪዎች የአገልግሎት ጊዜያቸው አብቅቷል ተብለው እንዲወገዱ ሲወሰን የእርጅና ቅናሽ ታሳቢ ተደርጎ ለጨረታ እንዲቀርቡ ይደረጋል። ሆኖም የአገልግሎት ጊዜያቸው አብቅቷል ተብለው የተሸጡ ተሽከርካሪዎች ወደ ገበያ ሲወጡ ግን ከተገዙበት በእጅጉ የተጋነነ ዋጋ በላይ ሲሸጡ ይስተዋላል። ይህ ሁኔታም የሀገራችንን የተሽከርካሪዎች ግብይት ለየት አድርጎታል። ከቅርብ ጊዜ ወዲህ ግን የቤት፣ የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ ነው። ይህ ለሀገራችን ገበያ እንግዳ ክስተት ነው። ከአንድ ዓመት በፊት ከ15 ሚሊዮን ብር ዋጋ የተሰጠው አንድ ቦታ ወይም ቤት አሁን ወደ 10 ሚሊዮን ብር ወርዷል። የሪል ስቴት ቤቶች ዋጋ አዘቅዝቋል። ተሽከርካሪዎችም የሚሸጡበት ዋጋ ወርዷል። ይህ እንግዳ ጉዳይ በምን ምክንያት ተፈጠረ የሚለው ጉዳይ የባለሙያዎች ትንታኔን የሚጠይቅ ቢሆንም የተለያዩ ምክንያቶች ሲሰጡት ይሰማል። ለእነዚህ ንብረቶች የሚሆን ብድር መቀነሱ አንዱ ነው። ይህም ገዢዎች እንዳይኖሩ አድርጓል። ባለው የገንዘብ እጥረት ከፍሎ ሊገዛ የሚችለው ማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉም በምክንያትነት ይነገራል። ለማንኛውም በግብይት ስርዓት ውስጥ በእነዚህ ንብረቶች ላይ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል አድርጎታል። ሰሞኑን ይፋ የተደረገው የመንግስት መረጃ የዋጋ ንረቶች ከ23 በመቶ ወደ 15 በመቶ መውረዱ ተገልጿል። ስለዚህ በመንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶለታል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋ መውረድ ስለመሆኑ የሚገልጹም አሉ። ይህ ይቀጥላል ወይ የሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች አካባቢ የተደረገው የዋጋ ቅናሽ ለገዢዎቹ መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረቱ በአጋጣሚው ለመጠቀም አላስቻለም የሚሉ ትንታኔዎች ይሰጣሉ። እንዲያውም አንዳንዶቹ እንደለመዱት ንብረቶቹን ገዝተው እንደቀድሞው አትርፈን እንሸጣለን ያሉ ሁሉ በገዙበት ዋጋ ለመሸጥ መቸገራቸውን እየታዘብን በመሆኑ በቤትና በመኪና ግብይት ዙሪያ እየታየ ያለው ነገር አስገራሚ ሆኗል ቢባል ማጋነን አይሆንም። በእርግጥ አሁን ባለንበት ሁኔታ የእነዚህ ንብረቶች ዋጋ መቀነስ የብዙዎች ጭንቀት ላይሆን ይችላል። የብዙዎቻችን ጥያቄ የመኪና፣ የመሬት፣ የህንፃ ዋጋ መውረድ
በእነዚህ ንብረቶች ላይ እንደታየው ሁሉ መሰረታዊ የሚባሉ ሸቀጦች ላይ እንዲህ ያለው የዋጋ ለውጥ ለምን አልኖርም የሚል ነው። በአንጻሩ ግን መሰረታዊ የሚባሉ ምርቶች ጭራሽ ዋጋቸው እየጨመረ ነው። ስለዚህ ሁኔታ ብዙ በመናገር ያገኘነው ነገር የለም እንጂ ሸማቹ ከንፈሩን ነክሶ ክፈል የሚባለውን እየከፈለ ነው። በተለይ የቤትና የመሰል ንብረቶች ዋጋ የዋጋ ቅናሽንና ሰሞናዊውን የዘይትና መሰል ምርቶች ዋጋ ስናነጻጽረው የኢትዮጵያ የዋጋ ንረት በአጠቃላይ ምግብ ነክ ምርቶች ላይ እየተከማቸ መምጣቱን ያሳያል። ዛሬ 5 ሊትር በሚይዝ ፕላስቲክ ጠርሙስ የምግብ ዘይት በወራት ልዩነት ወደ 2000 ብር ለመድረስ እየተንደረደረ ባለበት ሁኔታ የቤትና የመኪና ዋጋ መቀነስ ብዙ ትርጉም ላይኖረው ይችላል። የምግብ ዘይትና አንዳንድ መሰረታዊ የሚባሉ ምርቶች የዋጋ ጭማሪ አሁን ላይ አሳሳቢ ስለመሆኑ እንደ ማሳያ የምናስቀምጠው አሁንም የምግብ ዘይትን ነው። ዓመት ባልሞላ ጊዜ ውስጥ ከ600 ብር በላይ ጭማሪ ያሳይቷል። ይህ አስደንጋጭ ነው። ከምግብ ነክ ምርቶች የሁሉም ሸማች ዋነኛ ግብዓት የሆነው የምግብ ዘይት በአጭር ጊዜ ውስጥ ያሳየው ለውጥ ከሌሎች ምርቶች በተለየ በዚህን ያህል ደረጃ የዋጋ እድገት ያሳየበት ምክንያት ግራ ያጋባል። እንደ ዘይት ያሉ ምርቶች ደግሞ መንግስት ቁጥጥር የሚያደርግባቸው ነው እየተባለ የአንድ ባለ 5 ሊትር የምግብ ዘይት የአንድ ዝቅተኛ ተከፋይ የሚባል ሰራተኛ ደሞዝ እስኪመስል ድረስ ምን እየተጠበቀ ይሆን? መፍትሄውስ? አዎ ግራ ያጋባል ይላል ሪፖርተር።